ነው ስሎት ባይወደኝ ይቅር ያሉት ነው አይደል? አሁን እንዳይረሳው እያስታወስከው ነው። ተለርግብ ቀድማት ነው ማለት ነው። የሆነ ነገር አድርገሽ እናቴን አድኝልኝ ዶክተር እባክሽ። እኔ ምንም ትዕግስት የለኝም። ልጄን አሳዩ። እኔ ጋር የሚመሳሰል ስላልመሰለኝ ነው እንጂ እኔ ለመስጠት ፍላጎት አልነበረኝ። ሁሉም እያትለኝ ሀና ጥሩ ሁኔታ ላይ አይደለችም። ምን ሆነች ደግሞ? ቤተሰቦቿ እኮ ተገኙ። የትኞቹ ቤተሰቦቿ? ወላጆቿ ናቸዋ። እና እነሱ ለተገኙ ነው ጥሩ ሁኔታ ላይ ያልሆነችው? እናቷ ደግሞ የሌላ ሞት ሆስፒታል ያለችው። ምን ሆነ? አላውቅም፣ ብቻ በጣም ታማለች። የእሷ እናት ማለት የእርግብ እናት ናት? አዎ የእርግብ እናት ናት። እንዴት እናቷ መሆኗን እርግጠኛ ሆነች? አና የልጆቹ አባት ወስዶ ሲያስመረምራት እውነተኛ ልጁና ተገኘች። ወይኔ በኪድዬ፣ በቃ ሴትዮዋ የምትደይም አይነት ነች። አንቺው አንቺ እኮ ለእኔ ህይወትሽን አሳልፈሽ ስጪ ብትባይ ሳሰሰች እኮ ነው የምትሰጪኝ። እና ይህን ነገር በማድረግ የምስጋና ይገባኛል። አሴር፣ አንተ ምን ያህል ትልቅ ነገር እንዳደረግክልኝ ስላልገባህ እኮ ነው። እውነቱን ለመናገር አንቺ እንደዛ ተጨንቀሽ ሳይ እኔንም በጣም ስለጨነቀኝ ነው ደሙን የሰጠሁት። ግን አሁን ግን በጣም ቆራሁ። እንዴት? ለእናትሽ ጥሩ አመለካከት እንደሌለኝ ታውቂያለሽ። እናም ልጆቹ ለእናታቸው ደም መስጠቴን ሲያዩ በጣም ደስተኛ ሲሆኑ እኔ በጣም ደስ አለኝ። ያው እናታችንን ከሞት እኮ ነው ያተረፍክልን። ቢሆንም ይህን ያክል ደስተኛ ይሆናሉ ብዬ አላሰብኩም ነበር። እናትን ያህል ነገር አትርፋላችሁ። ቆይ እንዴት ነው ደስተኛ የማይሆኑት አሴር? አሁንማ ገባኝ እኮ አንቺ ሁልጊዜም ቢሆን አመለካከቴን እንዳስቀየርሽ ነሽ። ወሬኛ ናሁን ወደ እናቴ ምግባ። አይ እኔ ልሂድ። እሺ በቃ ልሸኝ ነው። የለም ወይ ብዬ ነው። በጣም ትጎርታለች። እሺ አትልም። እምቢ አልከኝ እንጂ ግን ሄጄ ደስ ይለኝ ነበር። ቆይ አንተ ልጅ ግን ያመሃል እንዴ? ሰዎች እኮ ያውቁሃል። ጆሮ ሴትዮዋን እኮ ስላላወቃት ነው። እንዴት? በጣም ጥሩ ሴት ናት፣ ቀልደኛ ናት፣ አራድዬ ናት። በዛ ላይ ደግሞ ሰውንም ማስተናገድ ትችልበታለች። ታምቹ ሰው ነው ብላ በስርዓት ነው ያስተናገደች። በጣም ጥሩ ሰው ናት። ጥሩ ሰውማ አይደለችም። ሴትዮዋ እኮ ፋዘር ታሞ አላሳክም ነው ያለችው። እሺ ታምቹ ቻው። እሺ እሷ ምን ትሆናለች? ያው አንቺ በፎንቃ አይንሽ ስላየሻት ነው እንጂ ደህና ናት። ታምቹ አሁን በዚህ ሰዓት ትቀልዳለህ? በእናትህ ፈታ አላደርግ ብዬ እኮ። ደግሞ ሼባው ማን ነው? የቱ ሼባ? ሀና ጋር የነበረው ነው። እሱ እኮ ነው አባቷ። ኧረ በስመ አብ በል በእናትህ። ምኑ እኮ ሀና ነው አይመስልም። በደንብ አይተዋል። ግን እዛ ተገትሯል ነበር። እናቷ ግን ቁርጥ ሀና ነው የምትመስለው። አባቷ ለመባል የግድ መመሳሰል አለባቸው እንዴ? ዘንድሮ ምንድን ነው ነገሩ? ምን ሆንሽ? በየቦታው ተዘርታችሁ ነው እንደ በቀላችሁ? ምን ለማለት ነው? በሄድኩበት እያገኘኋችሁ ነው። እና ምን ይገርማል? እየተከታተላችሁ ነው እንዴ? ሌባ እናት ልጇን አታምንም አሉ ፋየው። ሁሉም እንዳንቺ ነው አይመስልሽ? እኔ ምንድን ነኝ? ባዩሽ ያየችውን ሰው ሁሉ ያወቀብኝ የነቃብኝ የመሰላት ችግር ውስጥ ነው ያለችው። ካሁን አሁን ነቁብኝ ወይ ካሁን አሁን እነዚህ ልጆች ስለ እኔ ማንነት አወቁ በማለት ተምቹንና ጆሮን በቁራኛ ትከታተላቸዋለች። እነሱም ያለ ፍርሃት ማን ምን እንደሆነች ስላወቁና ምን እንደምሰራም ስላወቁ ከዚህ በፊት እርግብንም ሁሉንም ነገር ሴራ ያሴረችው እሷ እንደሆነች ስለነገረችው ለተምቹ ስለ እሷ ማንነት በደንብ ያውቃሉ። ግን እስካሁን ለማንም አላዋሩም። አባባ ኖላዊ ወይም ስለ እሷ ማንነትና ምንነት በደንብ ያውቃሉ። እስካሁን ለምንድን ነው ታዲያ ባዩሽ ሜላትን እንደቃቻት በፍጹም አልተጠራጠሩም። እናም ሜላት ይሄ ሁሉ ሲነቃና ባዩሽ ይህን ሁሉ ሴራ እንደሴራች ለገንዘብ ብላ ይህን ነገር እንዳደረገች እርግብን እዛ ቤት እንዳስገባቻት ካወቁ እንዴት ሜላትን ባዩሽ አታጠቃትም ብለው አሰቡ። እና ለምንድን ነው እስካሁን እውነታውን ለማጋለጥ ያልፈለጉት? ወይስ ደግሞ ምንም የጠረጠሩት ነገር የለም? በእርግጥ እርግብ ብዙ ነገሩን ነግራቸዋለች። ለሱ የነገረችውን በሙሉ ተምቹ ደግሞ ላጎቱ ለዘሪሁን እንዲሁም ደግሞ ለጆሮ ለአባባ ኖላዊ ሙሉ ለሙሉ ታሪኩን በደንብ አስረድቷቸው ነበር። ግን እስካሁን እነሱ ለምንድን ነው እንደ በፊቱ ስብሰባቸውን ቀጥለው ይህን ነገር ማን ነው ሊያደርግ የቻለው፣ ሜላትን አደጋ ያደረሰባት ማን ነው ብለው ሊመረምሩ አልፈለጉም። ወይስ ደግሞ ይሄ ነገር እንደ ቀላል ነገር አደጋ ነው ተብሎ እነሱ አይምሮ። ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሯችሁን ሆኑ። በዛሬው ቪዲዮ ላይ እንዳየነው በጣም የሚያስጠላ ነገር ነው። አንድም እውነታን ሊያወጣ የተያዘ መረጃ የለም። እንዲሁም መረጃው የሚያመለክተው ሀና ላይ እንደሆነ ነው። ግን እስካሁን ፖሊሶቹ አሻራ ወሰዱ እንጂ የአሻራው ሁኔታ ማን ላይ እንደጠቆመ እስካሁን አላልታወቀም።
እናም ግን እውነታው የሚሆነው እንደዚህ ሳይሆን ምርመራው በዚሁ ከቀጠለ በአሻራ የሚታወቅ ከሆነ የሚጠቁመው ሀና ላይ እንደሆነ ግልጽ ነው። ግን ደግሞ እርግብ ላይ ክስ እንዲመሰረትና እርግብ ባለችበት ቦታ እንድትታሰር ወይም ደግሞ ለሕግ እንድትቀርብ ተነግሯቸዋል። ፖሊሶቹ ይህን በተናገሩ ጊዜ ለመስፍን እኔ በዚህ ሰዓት እንዴት ነው ክስ መስርቼ ከእሷ ጋር ጣቢያ ለጣቢያ የሚሄደው ብሎ ቅሬታ አቅርቦ ነበር። ግን ፖሊሶቹ ምንም መመላለስ አይጠበቅብህም፣ አንተ ሚስትህን እዚሁ ማስታመም ትችላለህ። ግን ደግሞ እርግብ ላይ ክስ ከፍተህ እርግብ ባለችበት ቦታ እንድትታሰር ትደረግና ትቆያለች። ነገሩ እስከሚጣራ ድረስ እውነታውን በቅርቡ እናውቀዋለን ብለው ተናግረው ነበር። መስፍንም በዚህ ቅሬታ ባይስማማም እንኳን እሺ ብሎ ለጊዜው ከነሱ ጋር ተለያይቷል። ሌላው የወይዘሮ ባዩሽ ማስመሰልና እንዲሁም ደግሞ ሴረኝነት ነው። ዛሬ ድንገት እንደሰማና ልክ ምንም እንዳላወቀ ወደ ቤት ሄጄ ወደ ቤት ሲሄድ ድንብላልን አግኝቻት የቤት ሰራተኛችሁን አደጋ እንደደረሰባትና ሆስፒታል እንደሆነች ጓደኛዬ ነገረችኝ። እናንተ ምንም ብትሆን እንኳን አትነግሩኝም፣ ሰላምም አትነግረኝም። ልጆቿ አክስቴ እያሉ ሲያስመስሉብኝ ነው የኖሩት። ዛሬ ጓደኛዬ አብሮ አደጌ እህቴ የምላት ሴትዮ እንዲህ ተዘርራ ማንም ሰው አልነገረኝም በማለት ጭራሽ እነሱን ተወቃሽ እያደረገች ነው። ነገሮችን ለመደባበቅ ሜላትን ላይ ያደረገችውን ነገር ሁሉንም ነገር እያስመሰለች ትቀጥላለች። እናም ግን በሰዓቱ ሀና ብቻ ስለነበረች ሆስፒታል የነበረችው ሀና ጋር ቁጭ ብላ ድንገት እያለቀሰች እየየ ስትልባት ሀናም ወይዘሮ ባዩሽን ለማረጋጋት ሞክራ ነበር። አንቺ ደግሞ የማይመለከትሽ ውስጥ አትግቢ፣ አንቺ ደግሞ እዚህ ምን ትሰሪያለሽ? ምን አገባሽ? የሚል ከአፏ የሚወጣው ቃላት በጣም ያስቀያሚ ነበር። ሀናም እማማ ግን ዛሬ ምን ሆነዋል? የሚናገሩትን ነገር እያውቁታል ብላ ጠይቃ ነበረ። እሷ ግን አንቺ ምን ይመለከትሻል? እየጠየቁሽ እኮ ነው። እዚህ ምን ትሰሪያለሽ? ደግሞ ስለምንድን ነው የምታለቅሽው? ማነኝ ብለሽ ነው የምታስቢው? ብላ ጥያቄ ያቀረበችላት። ሀናም እናቴ እኮ ናት፣ እቺ ሴትዮ እናቴ ናት። ስለዚህ ባለቅስ ምንድን ነው ችግሩ? ደግሞ እርሳቸው እያለቀሱ ስለሆነ እኔም ሆድ ይብሰኛል። እንኳን ሰው ሲያለቅስ አይቼ እንደውም በአሁኑ በጣም ከባድ ችግር ውስጥ ነው ያለሁትኝ እና እናቴ እንደዚህ ሆና ሳያት በጣም አዝኛለሁ ነበር ያለችው። ሜላትም ምን ደግሞ አንቺ ከመቼ ወዲህ ነው ልጅ የሆንሽው? ድሮ ግርድናሽን ከመቼው ረሳሽው? ብላ ትናንትና ከሜላት ቤት ትስሰራ የነበረችውን ሀና ልታሳቀቃት ሞክራ ነበር። ሀናም አይ በቃ እኔ ወደ ስራዋ ጋር ደርሼ ልምጣ፣ እርስዎ እሷን ይጠብቋት ብላ እሷም ተነስታ ወጣች። ምክንያቱም የወይዘሮ ባዩሽ ነገር ለሀና ብዙ የምትናገራቸው ነገሮች ጥሩ አልነበረም። ሀናም ጥሩ ልጅ ስለሆነች እና መጥፎ ቃላት እንዲወጣት ስለማትፈልግ ወይዘሮ ባዩሽን ያን ሁሉ ቃላት ስትዘረዝርባት ምንም አልተናገረችም። ስለዚህ ባዩሽ ሀና ከወጣች በኋላ ሜላት ፊት ለፊት ቁጭ ብላ እንዴት እንደዛ ምትችሽ ልትይኝ ቻልሽ? እንዴት ልተርፍ ቻልሽ? እኔ እኮ ሞትሽን ነበር ለመስማት እየጓጓሁ የነበረው። ጭራሽ አንቺ እስካሁን በህይወት አለሽልኝ እያለች ትቆጭ ነበር። እኔማ ህይወትሽን ሁሉ ዝብርቅርቅ ነው የሚያደርገው። መሞት ይሻልሻል፣ ከዚህ በኋላ ብትሞች ነው የሚሻልሽ እያለች ለራሷ ስታወራ ነበር። ታዲያ ወይዘሮ ሜላት አሁንም ከሞትና ከሽረት መሀል እያለች በትራስም ማፈነው የመግደል ሀሳቡ አላት ወይዘሮ ባዩሽ እንደውም እዚሁ በትራስ እፍን አድርጌ ህይወትሽን ሲጣረገዋለሁም ስትል ነበር። ታዲያ ነገሮች ስላልተመቻቹላት ይህን ነገር ማድረግ አልቻለችም። ወዳው አቶ መስፍን ብቅ አለ። መስፍንም በመጣ ጊዜ ወይዘሮ ባዩሽ አሁንም መስመሰሏን ቀጥላለች። አብሮ አደጌ እህቴ እንደዚህ እስክትሆን ድረስ ለምን ደውላችሁ አልጠራችሁኝም? ለምንድን ነው ያልነገራችሁኝ? እያለች ለመስፍንም ቅሬታዋን አቅርባለች። መስፍንም እኛም በሰዓቱ እቤት አልነበርንም፣ እቤት ስንገባ ተዘርራ ብዙ ደም ፈሷት ስናይ ርብርባችን ወደ ሆስፒታል አንጥቶ እሷን ማሳከም እንጂ በሰዓቱ አንቺ ጋር የምደወሉ ማንም ሰው ጋር አስታውሶ እንዲሆናለች ብሎ ለመናገር ጊዜው አልነበረንም ነበር ያላት። ታዲያ ባዩሽ እንዴት እኔ ጋር አስታውሶ መደወል ይከብድሃል? እንዴት ልጆች ውስጥ አክስቴ እያሉ የሚጠሩኝ ለካስ እያስመሰሉ ነበር። ሜላት እንደዚህ ሆና እንዴት ትረሱኛላችሁ? እያለች በጣም ማለቃቀሷን ጀምራለች። በዛ ላይ መስፍን ይቅርታ እኔ
ይሄ ነገር በእውነት ትዝም አላለኝ። በጣም ደንግጬ ነበር። እባክሽን ባዩሽዬ ይቅርታ አድርጊልኝ ብሎ እየተማጸናት ነበር። ባዩሽ ግን ነገሩን በሙሉ እያወሳሰበችው ነው። በዛን አጋጣሚ ነበር ፖሊሶቹ ምርመራቸውን ጨርሰው የቤተሰቡን አሻራ ለመውሰድ በሩን ገፋ አድርገው ሲገቡ እሷም እነሱን ባየች ጊዜ አፏን ዘግታ ዝም አለች። መስፍንም ሰላም ካላቸው በኋላ እነሱም የወይዘሮ ሜላትን ጤንነት ከጠየቁ በኋላ የቤተሰቡን አሻራ ለመውሰድ ፈልገን ነበር እና አቶ መስፍን እባክህን ያንተንም አሻራ ልንወስድ እንችላለን ብለው ፍቃድ ጠይቀውታል። እሱም ችግር የለውም እሰጣለሁ ብሎ ነበር። ይህን ባሉ ጊዜ ነበር ባዩሽ ሹልክ ብላ ከዛ እኔ ውጭ ላይ ልጠብቅህ ብላ የጠፋችው። ከእናንተ ጋር የሚኖር ሌላ ቤተሰብ ወይም ደግሞ የቅርብ ሰው ካለ እሱንም አሻራ መውሰድ እንችላለን ብለው ጠይቀው ነበር። መስፍንም ችግር የለውም ሁሉንም ያለውን ነገር እንታደርጉታላችሁ ብሎ ተስማምቷል። ታዲያ እነሱም ሁሉንም አሻራ ከወሰዱ በኋላ በቅርብ የአሻራው ውጤት ይመጣል። የአሻራ ግን እንዴት እንደሚሆን አይታወቅም። የሚያመለክተው የሀና እጅ እንዳለበትና ሀና እንደሆነች ወይዘሮ ሜላትን የመታቻት ነው የሚያመለክተው። ምክንያቱም ሀናና ድንብላል ወንጀለኞች ናቸው። በአሁኑ ድንብላልም ፎቶውን ይዘው ነበረ። ፎቶ ብቻ አይደለም ጠርሙሶቹንም ሀና በእጇ ጨብጣ ምንድን ነው ይሄ ደግሞ እንዴት እንደዚህ ሊሰበር ቻለ እያለች ብቻዋን ስትነጋገር ነበር። ታዲያ ያን ጠርሙስ በእጇ ስለያዘችው ሀና አሻራ ስለሰጠች አሁን ቀጥታ ወንጀለኛ የምትሆነው ሀናና ሀና ብቻ ናት። ወይዘሮ ባዩሽም ታዲያ አሻራ ሲባል ስለሰማች ትንሽ አሳስቧታል። ምክንያቱም የጠርሙሱን አሻራ እንደወሰዱ ካወቀች እሷ እንደሆነች ወንጀለኛይቱ ስለተጠራጠረች ምን አባታቸው ሊያደርጉ ነው? እንዴት እንደዚህ ሊሆን ቻለ? ወንጀለኛ እንዴት ሊፈልጉ ቻሉ? እንዴ ወድቃ ነው ብለዋል ነበር እንዴ እያለች ነበረ። ታዲያ መስፍን አዎ ሁሉም ነገር የሚያመለክተው ወይዘሮ ሜላትን ሰው እንደመታትና አደጋ እንዳልሆነ ፖሊሶቹም ዶክተሮቹም በትክክል ተናግረዋል። ስለዚህ ይችን ሴትዮ እንደዚህ ያደረጋትን ወንጀለኛ ማግኘት ስለሚፈልጉ ሁሉንም ነገር ፖሊሶቹ እያጣሩ ይገኛሉ ብሎ አስረድቷት ነበር። እናም ባዩሽ አሁን ጨንቋታል ምን ማድረግ እንዳለባት። ሌላው ደግሞ እርግብ ከቤት ውስጥ ወርቅ ሰርቃ ነው የሄደችው። በሰዓቱ እሷ እንደደወለችላት የሆነ ገንዘብ ማግኘት አለብኝ፣ የሆነ ነገርማ ይዤ መውጣት አለብኝ ከዚህ ቤት ብላ ወረቀቶችም እያገላበጠች ነበር። ሱቁ ራሱ በእሷ ስም እንዳልሆነ ስታውቅ በጣም ተናደደች ነበር በሰዓቱ። እርግብ ያንን ባየች ሰዓት ታዲያ የቤቱንም ካርታ ስላላገኘች ምንም ያገኘችው ነገር ስለሌለ የወይዘሮ ሜላትን ወርቆች፣ ጌጣጌጦችን መፈለግ ጀምራ ነበር። በአጋጣሚ ያገኘችውንም ወርቅ ያገኘችውንም ገንዘብ በሻንጣ አርጋ ልትወጣ ስትል ነበር ያየነው። ታዲያ ሻንጣውን ውስጥ ካስገባችው ወርቆች መሀል ሁሉንም እንደያዘቻቸው ተረጋግጧል። ወርቆቹን ይዛ መሄዷን ወይዘሮ ባዩሽ አላወቀችም ነበረ። ወርቆቹ እንደሌለ ሲታወቅ ለፖሊስ በድጋሚ ይሄ የመሰለ ጌጣጌጥና ወርቆች ከቤት እንደጠፉ ለፖሊስ ተመለከተ። ታዲያ ፖሊሶቹም ይህን ነገር ማን ሊያደርገው ይችላል የሚለውን ነገር ሲመረምሩ እርግብ ናት። እርግብ ከዚህ በፊት ተሸውዳ እንደገባችና ብዙ ነገር እንደዋሸቻቸው ለቤተሰቡ ተናግረዋል። ሁሉም ሰው እርግብ ናት እናታችንን እንደዚህ ያደረገችው ብለው ለፖሊሶች አመልክተዋል። ሰላምም ሆነ ምላሴም መስፍንም ያቺ ልጅ ይህን ነገር ልታደርገው ትችላለች ብለው ለፖሊሶቹ ቢናገሩም ግን ወይዘሮ ባዩሽ በሰዓቱ እርግብ ወዴት እንደሄደች ያወቀች አይመስልም። ምክንያቱም ስደውልላት ነበር ይቺ ከይሲ ጭራሽ ወርቅ ሰርቃ ነው ደብቃኝ ሄደችው እያለችም ነበረ። ታዲያ በሰዓቱ ስልክ ስደውልላት ስልክ አታነሳም እና ወይት አባቷ ገብታ ይሆን? ይቺ ልጅ ማግኘት አለብኝ። ካገኘኋት በኋላ ምን ማድረግ እንዳለብኝ ግልጽ ነው። የሆነ ነገር ማድረግ አለብኝ። ቀድመው ፖሊሶች ሳያገኟት ይቺ ልጅ እኔ ማግኘት አለብኝ እያለች እየዛተች ነበር። እውነቷን ነው። ቀድመው ፖሊሶች ካገኟት እርግብን ሁሉንም ነገር የወይዘሮ ባዩሽን ስራ በሙሉ ዝርዝር አርጋ ለፖሊስ እንደምትናገር ግልጽ ነው። ምክንያቱም እርግብ ራሱ ባዩሽን በጣም ትጠላታለች። ብዙ በደል እንዳደረሰችባት ከዚህ በፊት
እየዛተች ተናግራለች። አንድ ጊዜ ይቺ ሴትዮ ድርሻዬን ገንዘብ ትስጠኝ እንጂ ባዩሽ እሰራልሻለሁኝ፣ አንቺ ብስብስ አሮጊት እንደዚህ እንደተጫወትሽብኝ አትቀሪም እያለች ደጋግማ ስትናገር ነበር። ታዲያ አሁን ባዩሽን ለማጋለጥ ምንም አይነት ምክንያት የሚይዛት ነገር እንደሌለ ግልጽ ነው። ምክንያቱም ባዩሽ በአሁኑ እርግብን ካልቀደመቻት እርግብ ተቀደመቻትና እርግብ ፖሊስ እጅ ከገባች በፍጹም ወንጀለኛዋ ባዩሽ እንደሆነች በግልጽ ትናገራለች። ታዲያ ባዩሽ ይህን በሰማች ጊዜ ነገሮች በሙሉ ውስብስብ ብለውባታል። በዛ ላይ አባባ ኖላዊንና ጆሮን ተምቹ ባየች ቁጥር እነዚህ ሰዎች ለምንድን ነው የሚከታተሉኝ እያለች ሌባ እንደሆነች ስለሚያውቁ ሁሉንም ሚስጥር ስለሚያውቁባት በጣም ፈርታለች። በተለይ ጆሮን በተደጋጋሚ እቤትም እንደገና ሆስፒታልም በተደጋጋሚ አግኝተው ነበር። አንተ ልጅ ከኔ ምን ፈልገህ ነው የምትከታተለኝ ነበር ያለችው። እሱ ግን አጋጣሚ ነው እንጂ ተከታትሏት አልነበረም። ታዲያ ሌባ ሰው ሁልጊዜም እንደተሳቀቀና ሁልጊዜም እንደፈራ ስለሆነ እሷ ግን ትንሽ ያሳሰባት ይመስላል። ከዚህ በኋላ ብትከታተለኝና አጠገቤ ባይህ እመነኝ ከጀርባ ያለውንም ነገር ደርስበታለሁ፣ አንተንም እገልሃለሁ ብላ በግልጽ ነግረዋለች። ጆሮም ይሄን ስትለው ይቺ ሴትዮ ምንድን ነው እብድ ናት እንዴ እያለ ነበር። በእርግጥ ያቺ ሴትዮ እርግብን እንደዛ አድርጋ እዛ ቤት እንድትገባ ያደረገቻት ለገንዘብ እንደሆነ ሁሉም ሰው ያውቃሉ። ስለዚህ ያንን ነገር አወቁ አላወቁ ምን እየሰሩ ነው፣ ከጀርባዬ ምን እያጠኑ ነው ብላ እሷም የፍርሃቷን መናገር ያለባትን ነገር እየተናገረች ነው። እና ይሄ ብቻ አይደለም፣ ተምቹና ጆሮ ሀናን ሊጠይቁ ሄደው ነበር። ተምቹን ቤተሰቡ በሙሉ ስለሚያውቁት የእርግብ ፍቅረኛ እንደሆነም ስለሚያውቁ ጆሮ እንዲሄድ አልፈቀደለትም ነበር። ታዲያ ያችን ሴትዮ ብዙ ቀን እቤቷ ሂጄ አስተናግዳኛለች። ሀናም እኔ ሂጄ ባልጠይቅላት እናቷን ትቀየመኛለች። እባክህን ቤት ሰው እንደሌለ ሆስፒታል ካየ በኋላ ሂጄ ሀናን ላግኛት ብሎ ጆሮ እና ተምቹ ተነጋግረው ነገሮቹን ካመቻቸለት በኋላ ወደ ሆስፒታል ለመሄድ አስበዋል። እና ተምቹን በእርግጥ ሰላምና ምላሴ ካዩት የእርግብ ፍቅረኛ እንደሆነ ካወቁ እርግብ በአሁኑ ስለተሰወረችባቸው ስልኳንም ስለማታነሳ እሱን ሊይዙት ይችላሉ፣ ለፖሊስም ሊያቀርቡት ይችላሉ። ምክንያቱም ለፍቅረኛዋ የሆነ ነገር ደውላ ትነግረዋለች የሚባል ነው የሚሆነው። ግን ተምቹ እርግብ ጋር ሲደውልላት ስልኳን አታነሳም፣ እሷም ደውላለትም አታውቅም። መልእክትም አስቀምጧላት መልእክቱንም እንዳላየችው ሲነግረው ነበር ለጆሮ። እና ነገሮችን ካመቻቸ በኋላ ተምቹና ጆሮ ወደ ሆስፒታል ሄደዋል። ሆስፒታል ከሄዱ በኋላ በእርግጥ ወይዘሮ ሜላት ባለቤት መስፍን ተምቹን አያውቀውም፣ ተዋውቋትም አያውቅም። እናም በሰላም አውርተው ቶሎ ከዛ ቢሮ እንዲወጡ ተደርገዋል። ቶሎ ወጥተው ሄደዋል። ለምን አትቆዩም ስትላቸው ሀና እንኳን አይ የምንሄድበት ነገር ስላለ መቆየት አንፈልግም ብለው እነሱ ማንም ሰው እንዲያያቸው ስለፈለጉ ትተው ወጥተዋል። በዛን አጋጣሚ ነበረ በመንገድ ላይ እያወሩ በሚሄዱበት ሰዓት ድንገት ሴት መጣች ሳይሉት እነሱ የራሳቸውን ጉዳይ እያወሩ እያሉ ድንገት ባዩሽ ከተፍ ትላለች። ታዲያ አሁንም እነሱን ባየች ጊዜ መበርገጓን አልተወችም። እናንተ ሰዎች ከእኔ ምንድን ነው የምትፈልጉት? እየተከታተላችሁኝ ነው እንዴ ብላ ኮስተር ስትል ለምንድን ነው የምንከታተልሽ? ደሞስ አንቺ ማነሽ ብለው ጠይቀዋት ነበር። እኔ ማለትማ እኔ ነኝ። ለምንድን ነው በሄድኩበት ሁላ እማገኛችሁ? ወይስ ተዘርታችሁ ነው የበቀላችሁት? እናንተ ሌሎ እንደ መንፈስ በዛም በዚህም ከኔ ጋር የማገኛችሁ ለምንድን ነው የምትከታተሉኝ? ብላ ጥያቄ አቅርባላቸው ነበር። እነሱም እንደማይከታተሏትና ምንም እንዳላወቋት ነገሯት። ግን እሷ መሳደቧንና መገላመጧን ስላላቆመች ድሮም ሌባ ሰው ብሎ ተምቹ ሙልጭ አርጎ ሰድቧታል። እሷም ይህን በሰማች ጊዜ የተሰማትን ስሜት መቆጣጠር ስላቃታት ከፊታቸው ገንጠል ብላ አምርታለች ወደ ሄደች። ይቺ ሴትዮ አሁንም ቢሆን ለተምቹና ለጆሮ ለአባባ ኖላዊ ታሰጋለች። ሰውን ሁሉ የመጨረስ አላማ አላት። እሷን አወቁብኝ፣ የኔን ሴራ ነቁት ያሉትን ሁሉ ሰዎች ለመግደል ሀሳብ አላት። ጆሮም በግልጽ እንደምትገለው ነግረዋለች። በሰዓቱ ተምቹ ሲናገራት ጆሮም እንዳይናገራትና እባክህን ከዚህ ሴትዮ እንራቅ እያለ ቢጠይቀውም ተምቹ ግን ተናዶ ስለነበረ እርግብን ያደረገቻትን በሙሉ እርግብ ለሱ ስለነገረችው በጣም በሰዓቱ ስለተናደደ ያችን ሴትዮ ከመሳደብ አላቆመም ነበር። እሷ ከሄደች በኋላ እንግዲህ እርግብ
ተምቹና ጆሮ ተለያይተው ሁሉም በየመንገዳቸው ሄደዋል። ታዲያ እጅ ሴትዮ አሁንም ቢሆን መላክ አልተደረገችና እውነታው ካልወጣ ሁሉንም ሰው የማስገደል እቅድ አላት። በተለይ አባባ ኖላዊን ለምንድነው ይሄ ሽማግሌ እንደዚህ ያደረገው? ለምን ለወይዘሮ ሜላት ፎቶ ሰጣት? እያለች በተደጋጋሚ ስለሱ ስታወራ ነበር። እናም አሁንም ቢሆን አርፋ እንደማትቀመጥ ግልጽ ነው። ሰው የመግደል እሷ ብርቁ አይደለም። እውነታ ውስጥ መቼ ነው የሚወጣው? የሀናስ ጉዳይ እንዴት ነው የሚሆነው? አሻራው ሲመጣ ምን ይፈጠር ይሆን? በጣም አሳሳቢ ነው። ባዩሽ በእርግጥ አሁንም ቢሆን ሴራዋን ቀጥላለች። እዛ ጋር መልሳ የሄደችው አንድ ተንኮል አስባ ነው እንጂ ወይዘሮ ሜላት አሳዝናት ወይ ደግሞ ጓደኛዋን ልጠይቅ ሆስፒታል እንደሄደች አይደለም። ስለዚህ ፖሊሶቹ የሚሄዱበትን መንገድ ለማረጋገጥና የሚወራውን የሚሆነውን ነገር ለማወቅ እንደሆነ ግልጽ ነው። እና መጨረሻው ምን ይሆን? የዛሬው ቪዲዮ በዚህ ያልቋል። ላይክ፣ ሰብስክራይብ፣ ሼር አይረሳ። በቀጣይ ቪዲዮ እስከምንመጣ ድረስ ቸር ሰንብቱ። ስለምትከታተሉኝ ከልብ አመሰግናለሁ። በሌላ ቪዲዮ እንመጣለን። መልካም ጊዜ ይሆንላችሁ። እስከምንገናኝ ቻው፣ ባይ ባይ።